ስላንተ ቀኑ ሁሉ እንገደላለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች እንደምን ዋላችሁ? እንደምን አደራችሁ? እንደምን ሰነበታችሁ? አሜን። የአባቶቻችን አምላክ ልዑል እግዚአብሔር ዛሬም ዘወትርም በፍጥረታት አንደበት ሁሉ የተመሰገነ ይሁን። እረኞች የካዱት በግ የአርሲ ኦርቶዶክሳውያን የግፍ ደም መፍሰስ ዛሬም ቀጥሏልኝ። ኦርቶዶክሳውያን መግደል ኢትዮጵያ ውስጥ እንደ ተራ ነገር ይታያል። መንግስትም ቤተ ክህነቱም ረስቶታል። ከመርሳትም አልፎ የግድያቸውና የሞታቸው አብሮ ስፖንሰር ሆኗል። ይህ ልብ ይሰብራል። ስለነዚህ ኦርቶዶክሳውያን ምን እንደምንል አናቅም። በየቀኑ የሞት ዜና እንሰማለን። ይህ በጥበብ ወይንም ደግሞ በግልጽ ኦርቶዶክሳውያንን ከኦሮሚያ የመጥረግ አንዱና ትልቁ ምልክት ነው። ዛሬ በርካታ ጆሮ ጭው የሚያረጉ ዜናዎችን እንሰማለን። ጆሮአችን ለምዷል መሰል ኦርቶዶክሳውያንም ወይም ደግሞ አንዳች ድንዛዜ ያደንዝሶናል መሰል ወገኖቻችን እየታረዱ በየቀኑ ሰማዕታት ናቸው እያልን ቁጭ እንላለን። ይህ ግን ከሰማዕታትነትም ያለፈ ነው። ሰው ባገዛ አገሩ በተወለደበት ባደገበት በገዛ ቀየውና በቤቱ እየታረደ ሰማዕትነት የሚባል ቀልድ የለም። ሰው ወደ አሕዛብ አገር ሂዶ ለመስበክ ከሄደና ከሰብኮ ብዙዎችን አሳምኖ ወይንም ደግሞ በካህዲያን ፊት እየተከራከረ ሲገደል እሱ ለብዙዎች መዳን ምክንያት ስለሚሆን እውነትም ሰማዕትነት ነው። ይህ ግን በቤቱ ቁጭ ብሎ እየተገደለና አካባቢው እየጸዳ ለአክራሪ ዋሃቢ እየተስፋፋ እየመጣ ትናንትና አይተናል። ወለጋ የተጀመረው አዲስ አበባና አማራ ክልል እንደገባው ዛሬ አርሲ ላይ ያለው ኦርቶዶክሳውያን ማጽዳትም ነገ አዲስ አበባና ሌሎች ቦታዎች ላይ በጠራራ ፀሐይ ገጀራና መሳሪያ ይዘው እንደሚመጡ አትጠራጠሩ። አልመጡም እያልኩ አይደለም፣ ግን በግልጽ እንዳርሲው በየቀኑ እንታረዳለን። ነገ ወዲያ በግልጽ ዛሬ ይሄን ኦርቶዶክሳውያኑ ተነስቶ በአንድነት ማስቆም ካልቻለ ብዙ ጆሮ ጭው የሚያረጉ ብንሰማም የተወሰኑትን ልንገራችሁ። በአርሲ ሀገረ ስብከት በኖኖ ጃዊ ቀበሌ የሚኖሩ 14 ኦርቶዶክሳውያን በአሰቃቂ ሁኔታ መገደላቸውን ሰምተናል። ማህበረ ቅዱሳን እንዳጋራን መረጃ በአርሲ ሀገረ ስብከት ጉና ወረዳ በሚገኘው ኖኖ ጃዊ ቀበሌ የሚኖሩ ኦርቶዶክሳውያን መገደላቸው ከቦታው መረጃው ያሳያል። በደረሰው መረጃ መሰረት በቀበሌው የሚኖሩ 14 ኦርቶዶክሳውያን ከሌሊቱ 6 ሰዓት አካባቢ በዕለተ ረቡዕ ጥቅምት 13 2018 ለ14 አጥቢያ ከተኙበት ከቤታቸው አስወጥተው የታጠቁ ኃይሎች በከፈቱት ተኩስ በአሰቃቂ ሁኔታ የተገደሉ ሲሆን 6ቱ ከመገደላቸው ከአንድ ቀን በፊት ቀድመው ታፍነው ተወስደው ነበርም ተብሏል። የተገደሉ ምዕመናን የዕድሜ ክልላቸው ከ2 ዓመት ጀምሮ እስከ 76 ዓመት አዛውንት እንደሚገኙበት መረጃው ያሳያል። በተጨማሪም 2 ሰዎች በጥቃቱ ምክንያት ከፍተኛ ጉዳት ደርሶባቸው ለተሻለ ሕክምና ወደ አምቦሳ ከተማ ሪፈር መሄዳቸው በመረጃው ተያይዞ ተነግሯል። ከዚህ በፊት በተመሳሳይ ቦታ በቀበሌ ውስጥ የሚኖሩ 8 ኦርቶዶክሳውያን ሌሊት ላይ ቤተሰቦቻቸው አስወጥተው የታጠቁ ኃይሎች በአሰቃቂ ሁኔታ መግደላቸውንም መረጃው ደርሶናል። ከተገደሉት ምዕመናን ውስጥም 6ቱ በገገሌ በዓለ ወልድ ቤተክርስቲያን፣ አንድ ደግሞ በሞየ ቅዱስ ዮሐንስ ቤተክርስቲያንና ቀሪ ሟቾች ባሉበት አካባቢያቸው ስርዓተ ቀብራቸው መፈጸሙ ተገልጿል። በመረጃው እንደተመለከተው በቀበሌው ባለ ከፍተኛ ስጋት በቀጣይ የባሰ ችግር እንዳይፈጠር በሀገረ ስብከት ደረጃ ከመንግስት ጋር በጋራ መስራት ይገባልም ተብሏል። በአሁኑ ሰዓት በአካባቢው ሁኔታዎችን ለማረጋጋት የሀገር መከላከያ በስፍራው እንደሚገኝ በመረጃው ተጠቅሷል ይላል የማህበረ ቅዱሳን መረጃ። ይሄን በሰማነበት ወዲያውኑ ደግሞ ያንኑ ህዛውኑ ሀዘን ሳንወጣ ደግሞ ወዲያው በ17 ደግሞ ሁለተኛ ሳዛይ እልቂት ደግሞ ሰማነ። በምስራቅ አርሲ ዞን የኦርቶዶክሳውያን መታረጃ ቄራ በሆነችው በሸርካ ወረዳ በሄላ ዘንባባ ቀበሌ በዘንባባ አርሴማ በትናንትናው ዕለት በቀን 17 2018 በዘንባባ አርሴማ ምሽት 4 ሰዓት በኦነግ ብልጽግና መንግስት የሚደገፈው ራሱን የኦሮሚያ እስላማዊ መንግስት ወይም ኢስላሚክ ስቴት ኦፍ ኦሮሚያ ብሎ የሚጠራው ጂሃዲስት ቡድን ኦርቶዶክሳውያንን ከቤት አውጥቶ በአሰቃቂ ሁኔታ የረሸነ ሲሆን 4ቱን ደግሞ አግቶ ወስዷቸዋል። በግፍ የተረሸኑትኝ ማሙሽ ደርቤ እድሜው 30፣ ትግስት ጅማ እድሜ 50፣ ግዛው ከተማ እድሜ 40 ሲሆኑ ታግተው የተወሰዱት ኦርቶዶክሳውያን ደግሞ አስታጥቄ ደርቤ፣ ከተማ ተክሉ፣ በኃይሉ አበባየሁና ሲሳይ ከተማ ይባላሉ።
በግፍ የተረሸኑት በትናንትናው ዕለት በ18 2018 በዘንባባ አርሴማ ቤተክርስቲያን ሥርዓተ ቀብራቸው ተፈጽሟል። አግተው ወሰዷቸውንም ሊገሏቸው እንደሚችሉ መረጃዎች እየወጡ ነው። ኦርቶዶክሳውያን ሆይ ምን ይሻለናል? እንዲህ ተራችንን እየጠበቅን እንለቅ ወይስ በማህበር ቁመን ዋጋ ከፍለን ሙተን እንዲሁ ራሳችንን እናስጠብቅ? ይላል ወንድማችን ኢዮሳፍጥ ጌታቸው። በነገራችን ላይ በኦርቶዶክሳውያን ላይ ጭፍጨፋው ተጠናክሮ ቀጥሏል። እንግዲህ በሚያሳዝን ሁኔታ በሰሞን አይታችኋል። ቅዱስ ሲኖዶስ ተሰብስቦ ነበረ። እንዲህ አይነት የካህናትን እልቂት ግን አንድም አጀንዳ አላረገው። እንደሰማችሁት ማይረባ ኩታንኩት ነው ተቀርቦ የነበረው አጀንዳ። አሁን እረኞች ስለከዱን ነው እየተበላን ያለ ነው፣ እያለቅን ያለ ነው። እኔ እንደውም መምህር ፈንታሁን ዋቄ ጻፏትና አንድ ጽሑፍ ልጨምርላችሁ። እረኞች የከዱት በግ ምን ያድርግ ይላል። የአብይ አህመድ መዋቅር ኦርቶዶክሳውያንን ከኦሮሚያ ማጽዳት ቀጥሏል። ሲኖዶስ አባላት ለልጆቻችሁ እልቂት ደስታ የሚሰማችሁ እስከሚመስል ድረስ ጉዳዩ አጀንዳችሁ አይደለም። እልቂት የሚካሄድበት ሀገረ ስብከት ሊቀ ጳጳስ አዲስ አበባና አሜሪካ ይንሸራሸራሉ። የማይረባና ከሰው ልጅ ደህንነትና አሁን ከምንገኝበት ሁኔታ ጋርም የማይገናኘውን እንቶ ፈንቶ አጀንዳ ሲያሹ ከርመው በመጨረሻ መናፈሻ በመጎብኘትና ገዳይ ወርቅ በመሸለም ገዳይ መንግስት በማወደስ ያጠናቀቃሉ። የቤተ ክርስቲያን ሚዲያ የማይታወቁ ሰዎች ብሎ ገዳዮችን በስም እንዳይጠራ በሚዲያ ኃላፊዎቹ መመሪያ ተቀብሏል። ክርስቲያን ሆይ አባት የሚባል ለእረኛነት የሚበቃ አይታይም። እንደ ክርስቶስ ወይም በጎቹ ፊት የሚሄድም የለም። ባሪያነቱ ወደ ሰማዕትነት የሚያመራ ሳይሆን በአድርባይነት፣ በዘረኝነት፣ በድሎት አሳዳጅነት፣ በፍቅረ ንዋይ የነደደ ብቻ ነው ዛሬ ያለው። አስገዳዩን ብፁዕ ብሎ የሚሾም ሲኖዶስ እንዳያዘናጋ ንቃና መላ ፈልግ ይላሉ መምህር ፈንታሁን ዋቄ። እውነታው ይሄ ነው። ይሄን ማድረግ ካልቻልን ዋጋ እንከፍላለን ነው ባጭሩ፣ ዋጋ እንከፍላለን። እኔ እንደውም አንድም እንዲህ አለ እንግዲህ በኦሮሚያ ኦርቶዶክሳውያን ጭፍጨፋ ቀጥሏል። በገድለ ዮሐንስ የካናዳ ሀገረ ስብከት ለማንኛውም ሊቀ ጳጳስ ይሰጥ፣ በምስራቅ ጎጃም ሀገረ ስብከት በበጀት በመንፈሳዊ በዓል አከባበር፣ በጉዞ ማህበራት ጉዳይ፣ በኮሪደር ልማትና በአባይ በህዳሴ ግድብ መጠናቀቅ ላይ አጀንዳ ይዞ ሲነጋገር የከረመው የኢትዮጵያው ቅዱስ ሲኖዶስ ስብሰባውን ጨርሶ ትናንት መግለጫ በሰጠ ማግስት አብይ አህመድም ቀይ ባህር ዘምታለው ወደብ አሰብን ማመጣለው ባለማግስት በኦሮሚያ ክልል በምስራቅ አርሲ ዞን በሸርካ ወረዳ በትናንትናው ዕለት ሰኞ ጥቅምት 18 2000 ምሽት 4 ሰዓት አካባቢ ልዩ ቦታው ቅድም እንዳልኳችሁ በዘንባባ አርሴማ ኦርቶዶክሳውያን ተጨፍጭፈዋል፣ ታርደዋል። ሰሞኑን በደብረ ወገግ አሰቦት ቅድስት ሥላሴ ገዳምም ገሚሱን አርደው ገሚሱን አግተው በሚሊዮን የሚቆጠር ብር እየጠየቁ መሆናቸው የተነገረ ሲሆን የአቡነ ሳዊሮስ ቤተ ክህነት የመንግስታቸውን ገጽታ ስለሚያበላሽ ዜናው እንዳይነገር ጫና ሲፈጥሩ እንደነበርም ተሰምቷል። በአርሲው ጭፍጨፋ ላይም ጨፍጫፊዎቹን ከየቤታቸው በማውጣት ጭፍጫፊዎቹ ከየቤታ በአደባባይ የረሸኗቸው ሲሆን ረሸናውን የፈጸሙትም በሆዴዱ ኦነግ ብልጽግና መዋቅር የሚደገፉና ራሳቸውን የኦሮሞ እስላማዊ መንግስት ብለው የሚጦሩ ኃይሎች መሆናቸው ተገልጿል። እስካሁን ከተጨፈጨፉት ኦርቶዶክሳውያን ቅድም እንደነገርኳችሁ እስካሁን የሶስቱ ስም ተገንቷል። ታግተው የተወሰዱትንም ቅድም አራቱን ከጃሃዱ ሙፍቲ ሞት በኋላ ከሃጂ ሙፍቲ ሞት በኋላ በኃይለኛ ድቀት የገጠመው መንግስታዊ የውሃቢ እስላም ቡድን ከዚህ የበለጠ የማስደንገጥ ተግባራትን ሊፈጽም እንደሚችል እየተነገረ ነው። ሰሞኑ በሰሜን ሸዋ መራቤቴ አካባቢ ፋኖ ጋር ይፋለም ዘንድ የላኩት ባህር ኃይል አየር ወለድና ሪፐብሊካን የተባሉት ያገዛዙ ወታደሮች አይሆኑ ሆኖ በደምሰሳቸው ብስጭት የፈጠረበት አገዛዙ ከዚህ የባሰም ጭፍጨፋ በኦርቶዶክሳውያን ላይ ሊፈጽም እንደሚችል ስለሚገመት ኦርቶዶክሳውያን ከኦሮሚያ ቤተ ክህነቱ ከአቡነ ሳዊሮስ አስተዳደር ምንም አይነት ተስፋ ሳይጠብቅ ራሱ ለመከላከል ቢሞክር መልካም ነው ውሏል። ወንድማችን ዘመድኮንም ሰሞኑን በብዙ መልኩ ኪሳራ ላይ የወደቀው አገዛዝ እንደ ሩዋንዳ ያለ የጅምላ ጭፍጨፋ ሊፈጽም ስለሚችል አሁንም ህዝቡ ራሱን ለመከላከል እንደ ሁሉ ጊዜው ይዘጋጅ እንጂ ሌላ ምን ይባላል? በአሁኑ ጊዜ በኢትዮጵያ ርካሹ የአማራ ነገድና ኦርቶዶክሳውያን እንደሆኑ ሊታወቅ ይገባል። የሀገሪቱ ህግ አውጪ፣ ህግ ተርጓሚና ህግ አስፈጻሚ ክፍል በሙሉ ጽንፈኛ የውሃቢ ሙስሊምና አክራሪ ጸረ ኦርቶዶክስ ኃይል ስብስብ መሆናቸው ይታወቃል። እናም ኦርቶዶክሳውያኑ እንደ ዜጋ ተቆጥረው ህጋዊ ከለላና ጥበቃ የሚደረግላቸው መንግስት እንደሌለ አውቀው እንደ ኢራቅ ክርስቲያኖች ራሳቸውን አደራጅተው ከፈጽሞ መጥፋት ራሳቸው እንዲታደጉም እንመክራለን። የሚሰማም የሚታደግም ሲጠፋ እንዴት ይጨንቃል። በማርያም ብዕር አይታዘዝም፣ እጅም አይታዘዝም፣ ጣትም አይንቀሳሰስም፣ ዝም ብሎ መፍሰስ ብሏል ወንድማችን። እኔም እንደዛ ነው የሆነው። እንዲህ መረጃዎችንን እንደውም መምህር ፈንታሁን ዋቄ እንዲህ ይላሉ። ወንድማዊ ጥያቄ ነው። ዘመናችን ዘመነ ሰማዕታት መሆኑ አከራካሪ ጉዳይ አይደለም።
ስለዚህ ኦርቶዶክሳውያን ታርጌት ተደርገው መሞት፣ መፈናቀል፣ መሰደድ ከጀመሩ 7 ዓመት ተቆጥሯል። ስለዚህ አሁን መፍትሄው ከቤተ ክርስቲያንም ከመንግስትም አይደለም። መፍትሄው ኦርቶዶክሳውያን በአንድነት ተነስተን ማስቆም ብቻ ነው። ለዚህ ደግሞ ሁሉም በጋራ ሊረባረብ ይገባል። በአንድነት ልንነሳ ይገባል። በዚህ ጉዳይ ተከታታይ መረጃዎችን ሰሞኑን እሰራለሁኝ። ሁላችሁንም ወዳችኋለሁ። መረጃውን ባካችሁ ለሌላ አጋሩ። ላይክ፣ ሼር፣ አዳዲሶች ሳብስክራይብ አድርጉ። ሁላችሁንም ወዳችኋለሁ። አመሰግናለሁ። ሰላም ሁኑልኝ።